ዛሬ ለሀዲያ ከፋሲል ይልቅ በጣም ወሳኝ ይመስለኛል። ሁለቱም ለኢትዮጵያ ብሔራዊ ቡድን በማላዊ ጨዋታ የተመረጡ ተጫዋቾች ናቸው። ጨዋታውን የጀመረው ፋሲል ከነማ ነው። ከግራ ወደ ቀኝ የተለመደውን ሰማያዊ ማሊያ በመልበስ ሀዲያ ሆሳዕና ነጭና ቀይ ማሊያ ለብሶ ነው ወደ ሜዳ የገባው። ይሄ ማሊያ በተለይ ኢትዮ ኤሌክትሪክ ላይ በረከት ግዛው 85ኛው ደቂቃ ላይ ጎል አስቆጥሮ ወደ ደጋፊዎች ሄዶ ደስታውን የገለጸበት መንገድ የበለጠ በዚህ ማሊያ ነው የሚታወሰው። ማርቆስ ኤልያስና ዮናስ አዘብ በአማርኛ የቀጥታ ስርጭት፣ እንደዚሁም ደግሞ በአፋን ኦሮሞ በቀጥታ ስርጭት ሳሙኤል ጆንሴ እና አበበ አለማየሁ ይህንን ጨዋታ ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ማርክ ምናልባት ከእንቅስቃሴ አንጻር ሁለቱም ተመሳሳይ ፎርሜሽን የሚከተሉ ይመስላል 4-2-3-1 ምክንያቱም ሀዲያን ተመልከት ብሩክ በየነ ሞር 10 ቁጥር ሄኖክ አርፍጮ የማዕዘን ምት ጥሩ አቅርቦት ነው፣ ግን ቀላል ኳስ ኬሮቤል ጥሩ አቅርቦት ነው። ታምራት ኢያሱ 12ኛ ጎል ፍለጋ ጥሩ አማካይ ስፍራ ተጫዋች እንዳለ አባይነ ቢጫ ካርድ፣ መስፍን ዳኘ ኢንሴንቶፍ ቀይ ካርድ፣ ሀብታሙ ተከስተ ጎላ። ዋው ምንድነው የሆነው? ፋሲል ከነማ በቀጣይ አርባ ምንጭ ከነማ ጋር ነው የሚጫወተው። ወሳኙን ተጫዋች አጥቷል። ፋሲል ከነማን የበለጠ የሚጎዳ ውሳኔ የተፈጠረው። የማዕዘን ምት ኒር ፖስት ላይ ተመታ ኳስ። ፋሲል ከነማ በቁጥር ጎሏል። ጨዋታቻ ውጤት ላይ ነው የሚገኘው። የበለጠ ሀዲያ ሆሳዕና ጨዋታ ፈጥሮ መጫወት ላይ ነው የሚገኘው። ጸጋብ ግዛው ጥሩ ዕድል አግኝተዋል። ጥሩ መከላከል በፋሲል ከነማ። ለቁማር ሰዓት የላቸውም ማርክስ፣ ሲዝኑ እያለቀ ነው። ስለዚህ ምናልባት በዚህ ሰዓት ጎል ፋሲል ከነማ ታምራት ኢያሱ 12ኛ የሊግ ጎል። በቁጥር ያነሰው ፋሲል ከነማ በጎል ቀድመዋል። ታምራት ኢያሱ በሁለተኛ የውድድር ዘመን አጋማሽ ቡድኑ ከተቀላቀለ በኋላ ልዩነት መፍጠሩን ቀጥሏል። ፋሲል ከነማ የመጀመሪያ ኢላማውን የጠበቀ ሙከራ፣ የመጀመሪያ ጎል ማርክ ቃላ ምንድን ነው የሰራው? ዳግም ቀጥታ ወደ ሳጥን ያሻማው ደካማ ኳስ ይመስላል። ታይሚንጉ ቀድሞ ነው ኮሚት ያደረገው። አቋቋሙ ትክክል አልነበረ። ማርክ በሚገባ ስጦታ ወደ ጎልነት ነው የቀየረው። ግዙፉ አጥቂ ታምራት ሁለት እድል አንዱ ወደ ጎልነት ቀይሯል። አስቀድሞ ኳሱን ማግኘት አልቻለም። አሁን ግን ታፒን ቅድም ያነሳ ነው ደገፍ አድርጎ በእግሩ ብልሃት ነው ጎሉን ያስቆጠረው። አሰልጣኝ ካሊድ ተከላከሉን ይበልጥ ለማሻሻል ወይም ደግሞ ከካር ነፃ ለማድረግ ውሳኔ ከወሰኑ በኋላ ነው አዳማ ከነማ ላይ ያስቆጠራቸው ጎሎች ሁለቱም በአዋሳ ዩኒቨርሲቲ ስታዲየም ያስቆጠራቸው ጎሎች ናቸው። ደስታ ማቢሾና እንዳለ አባይነህ ሜዳውን ለቀው ወጥተዋል። ጀላን ከማልና ታሪኮ ጸደቀ ቦታውን አስረክበዋል። ሁሉም የሀዲያ ሆሳዕና ተጫዋቾች በተጋጣሚ ቡድን ሜዳ ላይ ነው የሚገኙት። ሰዓት እየገፋ በመጣ ቁጥር የሚሆነው ነገር ይሄ ነው። ጄይላን የመጀመሪያ ኳስ ነይኬ ከኤልያስ አህመድ ጋር የሚመሳሰል የሜዳ ላይ እንቅስቃሴ ነው የሚያደርገው። ቴክኒኩ ያንን በሚገባ የሚያሳይ ነው። ቃላ በብሸት ኢዮብ ቃላብ ጸጋብ የቦታ ቅያሪ እያደረጉ ለመጫወት ነው እየጣሩ ይገኙት። ኢዮብ ደብል ፓስ ጥሩ መከላከል። የመጨረሻዎቹ 20 ሜትሮች ላይ የበለጠ ኦርጋናይዝድ ሆኖ በመከላከል ላይ ይገኛል ፋሲል ከነማ። ኢንተርሰፕት የሚደረጉ የማጥቃት እንቅስቃሴዎች የበለጠ ፋሲል ከነማ ነው ተጠቃሚ ሊያደርጉ የሚችሉት። ታሪኩ ጸደቀ አማራጮችን እየተመለከተ ይገኛል። ወጣቱ የመስመር አጥቂ ሲሆን ተጫዋች ሄኖክ አርፍጮ በዚህ ቡድን ውስጥ ሁሉንም ነገር ነው። ከአንድ ተጫዋች በላይ ነው ሚስተር ሀዲያ ሆሳዕና። ጄይላን ተመስገን ብርሃኑ ጡምቢሶ